ያንድን ሰው አውራጣት በመግጨት የሚል ክስ ነው። አውራጣት ገጨተው ሰዎች የሚያረጉት ነገር ሲያዩ ምክንያት ሲጠፋ ማለት እስከዛ ድረስ ይሄዳሉ። ላመጣ እኔ አሁን አሱር ሰላት ሰግጃለሁ። የሰገድኩት ሶላት እዚህ ስሰግድ የሰገድኩት ሶላት አንደበቴን ካልገራ ጆሮዬን አይኔን ይታየን ካልገደበ ሰግጄም መጥቼም ዋሽ ከሆነ ማጭበረብር ከሆነ በንግዴ ሰዎችን ማታለል ከሆነ አልሰገድኩም። መጀመሪያ ሶላት አይደለም የሰገድኩት ስፖርት ነው የሰራሁት። ከወጣሁም በኋላ የመጀመሪያ ስራ ያደረኩት ያሰቃዩኝ የገረፉኝ ሰዎች አሉ። አላግባብ ያሰሩኝ አሉ። 23 ዓመት የፈረዱብኝ ሰዎች አሉ። ሁሉንም ሰዎች ይቅርታ ነው ያልኩት። እኔም የወከልኩትን ማህበረሰብ የኢትዮጵያ ሙስሊም ወክዬ እኔ የወከልኩት ከፊት እንድቆም መርጦ የመረጠኝ ሰው ያሰሩንም የገረፉንም ለአላህ ስንል ይቅር ብለናል ነው ያለው። ምክንያቱም አዲስ ምዕራፍ መፈጠር ካልቻለ በሽተኛ ሁኜ የምቀረው እኔ ነኝ። ትናንት ያን የገረፈኝን ሰው እያሰብኩ ትናንት ያን ያሰቃየኝን ሰው እያሰብኩ እኔ ለምን ተማማለሁ? ሰላም በሰላም መተኛት እየቻልኩ ለምን ጠላት አድርጌ አእምሮ ውስጥ አለ ጠላት አድርጌ እያሰብኩ ኖራለሁ? ያን ነው ሁሉ ጊዜ ያንን ስሜት ስትኖረው ላንተ ሰላም ይሰጣል። ከባድ እኮ ነው ያንን መስመር መሻገር ያንን ነገር ማለፍ። እንዴ ሰዎች እኮ ርቀው ይሄዱና እኔ በምን ተከሰሸ ነበር እስር ቤት ውስጥ እያለሁ ሌላ ክስ መጥቶብኝ ነበር። ክስ የምንድነው? እንትን ነው ያንድን ሰው አውራጣት በመግጨት የሚል ክስ ነው። አውራጣት ገጨተው ሰዎች የሚያረጉት ነገር ሲያዩ ምክንያት ሲጠፋ ማለት እስከዛ ድረስ ይሄዳሉ። እና መሳቂያ መሳለቂያ ነበር የሆነው። ግን ከዛ ወጥተህ አንተ ነህ ሁሉ ጊዜ እነዚህ ሰዎች ይሄ መስመር የተከተሉት መስመር ትክክል አይደለም። ያን መስመር ትክክል እንዳልሆነ ካመንክ አንድ ሁሉ ጊዜም ብርሃኑንና ተስፋውን ያለምኩ ነው የኖርኩት። ወጥቼ ደግሞ የዛን ተቃራኒ መኖርና ማሳየት ነው ያለብኝ ብዬ ነው ማምነው። ዛሬ የኖርኩ ያለሁት የዛን እኔ ሁለተኛ እድሜ እንዳለው ሰው ነው ራሴን የምቆጥረው። ከሞት ነው የወጣሁት። ለመገደል ከታሰብኩበት ቦታ ነው በጤነኛ ሆኜ የወጣሁት። ምናልባት እኔን ያሰሩኝ ሰዎች ዛሬ እስር ቤት ናቸው። ባይሆን ነው የምመርጠው። ምክንያቱም ስለማይበጅና ስለማይጠቅም የተሻለ ነገርን ባሰብኩ ቁጥር ነው ውጤት የምታመጣው። እስር ቤት የሚያሉ ሰዎች ነገን ማሰብ አለባቸው። ምክንያቱም አላህ ይቀይራል። ቀንን የሚቀይር ጌታ ነው። የማይሆኑ ነገሮች ይሆናሉ፣ የማይጠበቁ ነገሮች ይፈጠራሉ። ያን በማሰብ ነው ነገን የተሻለ ለማድረግ በማሰብ ሁሉ ጊዜ ራስህን ጠብቀህ ነገህን የተሻለ አድርገህ መኖር ትችላለህ ብዬ ማምነው። ምክንያቱም የተሰገደው ሶላት ስነ ምግባር ካላመጣ እኔ አሁን አሱር ሰላት ሰግጃለሁ። የሰገድኩት ሶላት እዚህ ስሰግድ የሰገድኩት ሶላት አንደበቴን ካልገራ ጆሮዬን አይኔን ይታየን ካልገደበ ሰግጄም መጥቼም ዋሽ ከሆነ ማጭበረብር ከሆነ በንግዴ ሰዎችን ማታለል ከሆነ አልሰገድኩም። መጀመሪያ ሶላት አይደለም የሰገድኩት ስፖርት ነው የሰራሁት። አላማውን አላሳካም። ያንን ያላሳካና የስነ ምግባርን ማንነት መፍጠር ያልቻለ ሶላት ጾም ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በእናንተ መራብና በመጠማት ጉዳይ አይደለም ጾም ስትባሉ ተራው አይደለም የተባላችሁት። አንደበታችሁ ይጾም፣ እጃችሁ ይጾም፣ አይናችሁ ይጾም። ከተከለከላችሁት ነገር ተከልከሉ። እጅ ሳይጾም መጥፎ እየሰራ አይነ ሳይጾም ሳይገደብ ምላስ ሳይጾም አሁንም ልቅ ሆኖ እየተናገረ ጾም አይባልም። ጾም ባህሪውም እንደውም ባለፉት ዘመናት እኛ ዘመን ላይ ስለቀለለ ነው። በእነ ነብዩላህ ኢሳ በኢየሱስ ክርስቶስ ዘመን እናታችን ማርያም ስትናገር ያን ጊዜ በኒ እስራኤሎች ሲያንገላቷት ምንድነው ያለችው? እኔ ጾመኛ ነኝ ነው ያለቻቸው። መልስ አልሰጥም። በእነሱ ዘመን ጾሙ መናገር የሚከለክል ነበር። ምክንያቱም እኔ ለጌታዬ ጾም ያለው መናገር አልችልም፣ መልስ አልሰጥም ነበር። እስካለ መናገር ነው። ዛሬ መናገሩ ተፈቅዶልናል፣ ግን ቢያንስ ምረጥ ነው የተባልከው። አምልኮቱ ያንን መግራት ካልቻለ ስነ ምግባርን ማንነጽና ማምጣት ካልቻለ በቁርአን ውስጥ ስለ አንድ አምልኮት ካወራላህ ከአምልኮቱ ባህሪ ከሶላት ቀጥሎ የሚመጣው ባህሪ ነው። አላማቸው ይሄንን ማሳካት ነው። ይሄን ካላሳኩ እምነት አይደሉም ነው። ስለዚህ የእምነቱ መሰረት ስነ ምግባር ነው። ስነ ምግባር ካልመጣ ማህበረሰብ ላይ ወድቀናል ብለን እናስባለን። ስለዚህ መውደቅ ነው። የስነ ምግባር ከፍታ ያላቸው ሰዎች ሁሉ ጊዜ ታች ነው ዝቅ የሚሉት ሰዎች። ባህሪያቸው በጣም ውብ የሆነ ሰዎች በእምነት የተገዙ ሰዎች እኮ ለሰው ተናናሽ ናቸው፣ ዝቅ ያሉ ናቸው። ዝቅታቸው ከፍታ ነው። እነሱ አንገታቸውን ዝቅ ያደርጋሉ፣ አላህ ዘንድ ግን ከፍ ያሉ ናቸው። በተቃራኒው ደግሞ ይሄ ደፋሩስ ድንበር የሚያልፈውስ ምንድነው የሚሆነው? ጀግንነት አይደለም እዛ ቦታ ላይ ድፍረት ነው። ድፍረቱ ፈጣሪ ነው የደፈረው። በደፈረ ቁጥር እየወረደ ነው የሚመጣው፣ ውርደት ነው የሚመጣው። ያ ነው ሚዛኑን መጠበቅ አለበት የሚል ሐሳብ ነው ያለ። በጣም ደስ ይላል። ከዚህ አንፃር ግን እንደው ዝም ብዬ ነው አሁን 98% አማኝ ያለበት ሀገር ነው ይባላል። ያጠናው ሰው ማን እንደሆነ አላቅም ጥናቱ፣ ግን ያው ሰፊው ህዝብ አማኝ ከመሆኑ አንፃር ይመስለኛል። እንግዲህ የማያምን ሰው አለ ተብሎ አይጠበቅም። አሁን ካልከው አንፃር ይሆን አሁን ምድራችን ላይ ወይም ሀገራችን ላይ እየተከናወኑ ያሉት ነገሮች
የእውነት ስለማንኖረው ይሆን እንደዚህ አይነት ነገሮች? በትክክል ምንም ጥያቄ የለውም። እኔ አንተ እንዳልከው እኔ 98% አይደለም 90%ም 80% ከሆነ እዚህ ሀገር ላይ ያለው አማኝ በጣም ጥሩ ነው ብዬ አስባለሁ። ግን ያንንም ምንም ብዬ አላስብም። እንደኔ እንዳልከው መፈተሽ አለበት። አዎ እምነቱ የክርስትናን ስም የያዙ የእስልምናን ስም የያዙ ሰዎች በዝተው ሊሆን ይችላል። ቁጥራችን በዛው ልክ ሊሆን ይችላል። ያው የምንወከልበት ቤተ እምነት ወይም ተቋም ስላለ ግን አማኝ ነን ወይ እምነት የሚባል ነገር አለ ወይ ብለህ ስትል ያው ቤተ እምነት ጋር ወይም በተቋሙ መወከልና የወክልና ስም መያዝና እምነቱን መያዝ ስለሚለያዩ እንደ ማህበረሰብ እኔ ያለ ብዬ አላስብም። እዛ ላይ ደረጃ ላይ ማለን ብዬም አላምንም። ለዚህ ነው እምነታችን የትክክለኛ የአማኝ መገለጫ ማንነት ስለሌለን ከምናያቸው ተግባራቶች እኔ ድርጊቶቹ ብቻ አይደሉም። ድርጊቶቹ መቼም ሰው አመፀኛ ሲሆን ከፈጣሪው ሲያምጽ ነብይ ይገላል እንኳን ተራን ሰው በታሪካችን የምናውቃቸው ነው። ድንበር አልፎ ሌላ ቦታ ላይ ይገባል። ያ መገለጫ ነው። አማኝ የሆነ ሰው ግን ድርጊቱን መፈጸም አይደለም፣ ጉዳቱን ማድረስ አይደለም፣ መጠየፍ አለመቻል። ዛሬ እኮ መጠየፍም አልቻለም። መጠየፍ ያልቻለው ተርታው ማህበረሰብና አማኝ አይደለም፣ መሪው ሳይቀር ነው። የሃይማኖት አባቱ መድረክ ላይ ሊናገረው ይችላል። እንዲህ ሆነ እኮ ይሄ ነገር አግባብ አይደለም ነው። ያን ነገር ለማስቆም ግን የሚከፍለው መስዋዕትነትና ዋጋ ግን የለውም። ይሄ ነገር አይበጅም ብሎ ከፊት ቆመው ያን ነገር ያጠፉ የሃይማኖት አባቶች በጣም ጥቂቶች ናቸው። ስለዛ የሚናገሩ ሰዎች ዛሬ ስለ እውነት የሚናገሩ ሰዎች ስለ እውነት የሚሞቱ ሰዎች እያየን አይደለም። እውነትን ምናልባት ለመኖሪያ ይጠቀሙበት ካልሆነ በስተቀር ያ ባህሪ እምነቱ ጎሏል ማለት ነው። እምነቱ ማሳያች ይሄ ላይ ያለው ከመሪው ጋር ከሆነ ከታች ያለው ምንም እንትን የምትለው ነገር የለም። ሁሉ ጊዜ ከላይ ያለው ሲስተካከል ነው ከታች ያለው ያማረ የሚመጣው። ምንጩ ሲያምር ወንዙ ያምራል። በዛ መሰረት ውስጥ እያለፍን አይደለም። እንደ ማህበረሰብ የወደቅ ነው እምነቱ ስም ብሎ ሆነ ስያሜውን ይዘዋል፣ ግን ከኛ ማንነት ጋር ወጥቷል። እኔ ቤተ እምነቶች መልፋት አለባቸው ብዬ እማምነው፣ መምህራኖች አባቶች መልፋት አለባቸው ብዬ እማምነው ጉዳያችን አሁን እኔ እስልምና ሰው እንዲመጣልኝ ሲፈልግ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው የማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም። ይሄን ማመንህ እኔን መጥላታ አይደለም። በቃ ይሄ የምትወደውን ለኔ ልትመኛለህ። እኔ ክርስቲያን በሆን አንተ ደስተኛ ነህ። ምክንያቱም አቡበከር ይድናል ብለህ የምታምነው በክርስትና መስመር ስለሆነ እኔም አንተ እስልም ስትሆን ነው መዳን ነው ብትለው ብዬ ማምነው። ይሄንን ማሰብ አይደለም ወንጀሉ። ይሄንን ለማምጣት የምጠቀምበት መንገድ ግን ተቃራኒ ይሆናል። ዛሬ እኔ ሰው እስልምና የሚመጣ የምፈልገው ክርስትናን በማስጠላት እንጂ የእስልምናን እውነት በማሳየት አይደለም። እስልምና የሚባል ጠላት አለህ ብሎ ነው ክርስትናው እንዲስል እየተደረገ ያለ። ሙስሊሞች ያንተ ጠላት ሊያጠፉ የቆሙልህ፣ ክርስቲያኖች ያንተ ጠላት ሊያጠፉ የቆሙልህ ተብሎ ነው ሰውን በማስፈራራት እምነቱን እንዲቆም እያደረግን ያለ ነው። እምነቱን እንዲያውቅ አይደለም ያደረግን፣ ፍቅርን እንዲኖር እምነቱን እንዲማር አይደለም። ይሄ ነው አሁን አደጋው ማህበረሰባችን ላይ የጠራ ነው። እምነቱን ውስጥ ስናቆመው ጠላት አለብህ በማስፈራሪያ ስለሆነ ስለ እምነቱ እያኖር ነው ስላልሆነ ያ መንፈስ አልተገነባም። በእምነት ያልተገነባ መንፈስ ደግሞ እንኳን ጠላት አለ ብሎ የሚያስብ ሰው ጠላቶቹን እንዲያስብ ያደረግነው ሰው ቀርቶ አይደለም ዝም ብሎ የተሞላ ሰው ምንም ነገር ከማድረግ ወደ ኋላ አይመለስም። ጥፋት ነው ብሎም አይቆጥሩም። ለእምነቱ ዋጋ እንደከፈለ ነው። ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው ነው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም መስተካከል መፈተሽ አለባቸው። እውነት እኔ መሰረት አድርጌ የማስተምረው የክርስትናው እምነት መጽሐፍ ቅዱስን መሰረት አድርጌ ዶግማውን ተከትዬ ነው። እስልምናን ሳስተምር ቁርአንን ተከትዬ ነው ማስተምረው። መታየት መቻል አለበት። ለዚህም የገነባናቸው የፈጠርናቸው ሰዎች ማሳያ ናቸው። ዛሬ እኮ እነዚህ ጥፋት አጠፉ፣ ሰው ገደሉ፣ አንጠለጠሉ ምንላቸው ሰዎች ከኛው ቤት የወጡ ሰዎች ናቸው። ማን ቀረጻቸው? ማን አስተማራቸው? ምን ይዘው ወጡ? በቃ ይሄው ነው ለኛ ምልክቱ። ይሄንን መፈተሽ ካልቻልን 98 ነን 100% ነን የቁጥር ጉዳይ አይደለም ጉዳዩ። እኔ እንኳን 98 ነን ይሄን ያደረግን እኔ 50 ምን ልንሆን ነበር እንደዚህ ምናምን። ዛሬም ድረስ ግን ይሄን እንለዋለን 98% ነን 90% በላይ